የፋኖ ኃይሎች ለአሜሪካ መንግስት ያስተላለፉት ጥሪ መነጋገሪያ ሆኗል። የሽብርተኝነት ፍረጃውና የፋኖ ጥያቄ ትኩረታችን ነው። ከዚህ ውጪ የትግራይ ጊዜያዊ አስተዳደር ፕሬዝዳንት መሬታችንን የማስመለስ አደራ አለብን ሲሉ አነጋጋሪ ጥሪ አቅርበዋል። ጄኔራሉ የተሰጣቸው የስልጣን ገደብ ሊጠናቀቅ እጅግ ጥቂት ቀናት ቀርተዋቸዋል። ዝርዝሩ ትኩረታችን ይሆናል። ከውጭ እስራኤል ከኢራን ጋር የምታደርገው ጦርነት ሊቀጥል እንደሚችል ፍንጭ ሰጥታለች። የሀገሪቷ ፕሬዝዳንት ሆርሙዝ ሰርጥን ለማስለቀቅ የአሜሪካን ጦር እንደሚያግዙም ተናግረዋል። እንመለስበታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች፣ ዕለታዊ የመረጃ ቅኝታችን እንሆ ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው እናጋራቸዋለን። ጠቅላይ ሚኒስትር አብይ አዳዲስ ሹመቶችን ለመስጠት ተዘጋጅተዋል። ለትግራይ የታሰቡት ሹመኞች ከወዲሁ ሾልከው እንደወጡም እየተነገረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በፕሪቶሪያው ስምምነት መሰረት ክልሉን እንዲመሩ የተሰጣቸው ጊዜ ገደብ አልቋል። ታደሰ 8 ነጥቦችን ለማሳካት ተስማምተው የክልሉ ፕሬዝዳንት በመሆን የተሾሙት ባሳለፍነው ዓመት ነበር። አሁን ስልጣናቸው ሊገባደድ ጥቂት ቀናት ቀርተውታል። ጄኔራሉ ከኃላፊነት ከመነሳታቸው በፊት የሚተካቸው ሰው ካቢኔው ከወዲሁ እየተዋቀረም ይገኛል ብለዋል ምንጮች። ወደ ክልሉ ከፍተኛ የኃላፊነት እርከን ይወጣሉ በሚል ከሚጠበቁት መካከል አንዱ አቶ አታክልቲ ኃይለሥላሴ ናቸው። በዶክተር ሙሉ ነጋ የጊዜያዊ አስተዳደርነት ዘመን የመቀለ ከንቲባ ሆነው ለጥቂት ወራት በክልሉ የሰሩት አታክልቲ ኃይለሥላሴ ወጣቱ የሰባ እንደርታ ፓርቲ አመራር በድጋሚ ወደ ትግራይ እንደሚመለሱና ከፍተኛ ኃላፊነት እንደሚሰጣቸው ተሰምቷል። ይህንን የኃላፊነት ወይንም የስልጣን ጉዳይ በተመለከተም ከሰሞኑ 2 ሰዎች እንዳናገሯቸው በመጠቆም ይፋዊ የሹመት ደብዳቤ ግን እንዳልተሰጣቸው ተናግረዋል። ከዚህ ውጪ የጄኔራል ታደሰ ወረደን ካቢኔ የሚተካ የአመራር ስብጥርም ከወዲሁ እየተዘጋጀ እንደሆነ ተናግረዋል። አታክልቲ ለእርሳቸው የተሰጣቸው የክልል መንግስት የሥራ ኃላፊነት ግን ምን እንደሆነ ከመናገር ተቆጥበዋል። ሌተናንት ጄኔራል ታደሰ ወረደ የዛሬ ዓመት ኃላፊነቱ ሲሰጣቸው ከህገ መንግስታዊ፣ ከህጋዊ ስርዓት፣ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማምተው ነበረ። ጄኔራሉ ይህንን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ነበር። ከቃል ኪዳን ሰነዱ ውስጥ ምን ያህሉን አሳኩ የሚለው ከጥቂት ቀናት በኋላ ይፋ እንደሚሆን ይጠበቃል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የፋኖ ኃይሎች ለአሜሪካ መንግስት ያስተላለፉት ጥሪ መነጋገሪያ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በሚል ስም የሚታወቀው አማጺ ቡድን የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ አይሲኢ በቅርቡ ባወጣው መግለጫ ፋኖን የደረጃ 3 አሸባሪ ቡድን ሲል መጥቀሱን ተከትሎ ይፋዊ ማብራሪያ እንዲሰጥ ጠይቋል። አይሲኢ በቅርቡ በይፋዊ የማህበራዊ ገጾቹ ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋለ የተባለ ግለሰብ የኢሚግሬሽን ጥቅማ ጥቅምን ከተከለከለ በኋላ የካቲት 26 ቀን 2018 ዓመተ ምህረት ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቋል። ተቋሙ ባወጣው መግለጫ ሰለሞን ቦጋለ ራሱን የፋኖ አባል አድርጎ በግልጽ ያስተዋወቀባቸውን በርካታ የማህበራዊ ሚዲያ ገጾችን መለየቱን ገልጾ ፋኖን ደረጃ 3 አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበርም ከሷል። አይሲኢ አክሎም ከ1995 ዓ.ም ጀምሮ በሀገር ውስጥ ደህንነት ምርመራ የሚመራው የሰብአዊ መብት ጥሰትና የጦር ወንጀለኞች ማዕከል 1178 የሚሆኑ በሰብአዊ መብት ጥሰትና በጦር ወንጀል የተጠረጠሩ ወይንም የታወቁ ሰዎችን ማባረሩን ገልጿል። የአፋብን ሰብሳቢ ዘመነ ካሴ መጋቢት 7 2018 ዓ.ም ለአይሲኢ ከፍተኛ የሥራ ኃላፊ ቶም ኤድ ሊዮንስ በጻፉት ደብዳቤ የተቋሙ አገላለጽ በኢትዮጵያውያን በዲያስፖራውና በአሜሪካ የኢሚግሬሽን ሕግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማስነሳቱን ተናግረዋል። ደብዳቤው አይሲኢ ወደ ኢትዮጵያ የተባረረ ግለሰብን ከፋኖ የደረጃ 3 አሸባሪ ቡድን ጋር ግንኙነት እንዳለው አድርጎ መግለጹን ጠቅሷል። አፋብን በበኩሉ ይህ አገላለጽ ከመደበኛ የኢሚግሬሽን የሕግ ሂደት ውጪ ጥቅም ላይ መዋሉ በአሜሪካ መንግስት በኩል የሌለ ይፋዊ የሽብርተኝነት ስያሜ እንዳለ አድርጎ የሚያሳስት ነው ሲል ተከራክሯል። አፋብን ደረጃ 3 የሚለው አገላለጽ በአሜሪካ የኢሚግሬሽንና ዜግነት ሕግ መሰረት በግለሰቦች የኢሚግሬሽን ውሳኔ ላይ ጥቅም ላይ የሚውል የሕግ ጽንሰ ሐሳብ እንጂ
በአሜሪካ መንግስት ለድርጅቶች የሚሰጥ ይፋዊ ስያሜ እንዳልሆነ ገልጿል። ንቅናቄው ይህንን አገላለጽ እንደ የውጭ አሸባሪ ድርጅቶችና በልዩ ሁኔታ የተሰየሙ ዓለም አቀፍ አሸባሪዎች ካሉ ይፋዊ ዝርዝሮች ጋር በማነጻጸር ለደረጃ 3 ቡድኖች የሚሆን አንድ ይፋዊ ዝርዝር እንደሌለ አስታውቋል። እንዲህ አይነቱን የቃላት አጠቃቀም በይፋ መጠቀም ምንም አይነት ይፋዊ ስያሜ በሌለበት ሁኔታ አሸባሪ ተደርጎ እንደተፈረጀ ተደርጎ ሊተረጎም ይችላል ያለው አፋብን በይፋዊ የመንግስት ኮሚኒኬሽን ስራዎች ላይ የቃላት ጥንቃቄ ሊደረግ እንደሚገባ አሳስቧል። አክሎም ፋኖ በታሪክ የኢትዮጵያ አርበኞችን የሚወክል ስያሜ መሆኑን ገልጿል። በግጭት ውስጥ ያሉ አካላት ሁሉ የጄኔቫ ስምምነቶችን ጨምሮ ዓለም አቀፍ የሰብአዊ መብት ህጎችን የማክበር ግዴታ እንዳለባቸውና ንቅናቄውም ይህንን ለማሳካት ከዓለም አቀፉ የቀይ መስቀል ኮሚቴ ጋር ግንኙነት እያደረገ መሆኑን ጠቁሟል። የቀረበው የማብራሪያ ጥያቄ የተቃውሞ ሳይሆን በአሜሪካ መንግስት በይፋ አሸባሪ ተብለው ባልተፈረጁ ድርጅቶች የህግ ደረጃ ላይ የሚፈጠሩ የተሳሳቱ ግንዛቤዎችን ለማስወገድ ያለመ ነው ሲል ገልጿል። በዚህም አይሲኢ ጥቅም ላይ የዋለውን አገላለጽ እንዲያብራራ ወይንም ደረጃ 3 የሚለውን ቃል የተጠቀመበትን የህግ ማዕቀፍን በተመለከተ ተጨማሪ ማብራሪያ እንዲሰጥ ጠይቋል። ወደ ሌላኛው ጉዳያችን አመራን። ጄኔራል ታደሰ ወረደ ትውልዱ መሬቱን የማስመለስ ግዴታ አለበት ሲሉ ተናግረዋል። የትግራይ አካል ነው ያሉትና አሁን በወረራ ስር ይገኛል ሲሉ የጠቀሱት መሬት በዚህ ትውልድ ካልተመለሰ በቀጣዩ ትውልድ ጦርነት መወረሱ አይቀርም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ገልጸዋል። ፕሬዝዳንት ታደሰ ይህንን ያሉት መጋቢት 9 ቀን 2018 ዓ.ም በትግራይ ምስራቃዊ ዞን ጽራ ወንበርታ ወረዳ የተከናወነውን የግብርና ማሳዎችንና የአፈር ጥበቃ ስራዎችን የማጠቃለያ መርሃ ግብር ላይ ተገኝተው ጉብኝት ባደረጉበት ወቅት ነው። በአሁኑ ሰዓት ትኩረት ከምንሰጥባቸው ወሳኝ ተግባራት አንዱ የኢኮኖሚ አቅማችንን ለማሳደግ አጋዥ የሆኑ ተግባራትን አጠናክሮ መከወን ያሉት ፕሬዝዳንቱም ይህ እውን እንዲሆን ትኩረት ከሰጠንባቸው ዘርፎች መካከል አንዱ ደግሞ በግብርና ልማት ዘርፍ ጠንካራ ስራዎችን መስራት በመሆኑ የአፈር ጥበቃ ስራን የመሳሰሉ ለዚህ አጋዥ የሆኑ ተግባራትን ማከናወን በኢኮኖሚ ራስን ለመቻል ሁነኛ መሰረት እንደሆነ ጠቁመዋል። ትግራይ በአሁኑ ሰዓት እጅግ አስከፊ በሚባል ፈተና ውስጥ እንዳለች በዚህ ንግግራቸው የጠቀሱት ፕሬዝዳንቱ ከዚህ ፈተና ለመውጣት አሁንም ቅድሚያ የሚሰጠው የሰላም አማራጭ መከተል ብቻ እንደሆነ በማስታወስ እሱን መንገድ እስከ መጨረሻ መግፋት ወሳኝ መሆኑን አስምረውበታል። ያሉብን ችግሮች በሰላማዊ መንገድ መፍትሄ እንዲያገኙም የምንችለውን ሁሉ ጥረት እናደርጋለን ያሉት ጄኔራሉ በሰላማዊ መንገድ የምናደርገው ጥረት ሳይሳካ ቀርቶና አቅጣጫውን ስቶ ወደማይፈለግ ጦርነት የምናመራ ከሆነ ግን ሌላ አማራጭ ስለሌለን ራሳችንን ለመከላከል የሚያስችለንን ዝግጅት እናደርጋለን ሲሉ ገልጸዋል። እንደ ምዕራብ ትግራይና ጸለምት የመሳሰሉ ያልተመለሱ የትግራይ መሬቶችን በዚያው እንደተወረሩ ለማስቀረት የሚመስል የሴራ አካሄድ እያስተዋልን ነው ሲሉም ጄኔራሉ አክለዋል። ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ አለበት በማለትም ጭምር ይህ ትውልድ መሬቶቹን የሚያስወርስ ትውልድ መሆን የለበትም። እነዚህ የተወረሩ መሬቶች በዚህ ትውልድ ሳይመለሱ ቢቀሩ እንኳ ቀጣዩ ትውልድ ማስመለሱ ስለማይቀር ለቀጣዩ ትውልድ ጦርነትን አውርሶ ማለፍ እንዳይሆንብን ዛሬውኑ ለችግሩ መፍትሄ እንስጠው ሲሉ ተደምጠዋል። በመጨረሻም እስራኤል ከኢራን ጋር የሚደረገው ጦርነት ሊቀጥል እንደሚችል ፍንጭ ሰጥታለች። How do you see this ending? Well, I think we have concrete goals how to do it, how to end it. We want to, as I said, decimate the ballistic missile program, which we're doing, decimate the nuclear program, which we're doing. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ ደካማ ሆናለች ሲሉ ተናግረዋል። ኢራን ዩራኒየም የማበልጸግም ሆነ ባሊስቲክ ሚሳኤል የመስራት አቅም አይኖራትም ሲሉም ተደምጠዋል። ይሁን እንጂ በኢራን እያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉ ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባሊስቲክ ሚሳኤልን ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀዳጁ የሚችሉበትን ሁኔታ ማመቻቸት ነው ባይ ናቸው። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ ለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙትን ጥቃት እስራኤል ብቻዋን ያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን
ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግረዋል። የሀገሪቷ ፕሬዝዳንት ሆርሙዝን ለማስለቀቅ የአሜሪካ ጦር እንደሚያግዙም ነው የተናገሩት። ከዚህ ውጪ የሆርሙዝ ሰርጥን የሚተካ የነዳጅ ማስተላለፊያ እናዘጋጃለን በሚል እርሱም በአረቢያን ፔኒንሱላ በኩል እስከ እስራኤል ወደቦች ድረስ በመግባት ወደ አውሮፓ ነዳጅ ማሳለፍ እንችላለን ብለዋል። በአረብ ፔኒንሱላና በእስራኤል ወደቦች በኩል አልፎ ወደ ሜዲትራኒያን ባህር የሚያልፍ የጋዝ ፓይፕላይን አማራጭን ማስቀመጥ አለብን በማለት የሆርሙዝ ሰርጥን እስከ መጨረሻው ከጨዋታ ውጪ እናደርገዋለን ሲሉ ተደምጠዋል። ከዚህ ንግግራቸው ማግስትም እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟን የተሰማው የዓይን እማኞች ለቢቢሲ ፐርሺያ ሲናገሩ ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምተዋል ብለዋል። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃት መፈጸሙን አስታውቋል። በትላንትናው ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎም ስጋቶች ጨምረዋል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈች ሲሆን ቴል አቪቭ ማክሸፏን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በሰጡት ጋዜጣዊ መግለጫ ወቅት ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባለስቲክ ሚሳኤል ማምረት አትችልም ሲሉ ተናግረዋል። በዚህ ሳምንት ቴህራን እስራኤል በሳውዝ ፓርስ ጋዝ ማምረቻ ስፍራ ላይ የፈጸመችውን ጥቃት ተከትሎ የአጸፋ እርምጃ ወስዳለች። በዚህም የጋዝ ዋጋ እንዲጨምር ሆኗል። ሐሙስ ዕለት ዩናይትድ ኪንግደምና ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸውን ለማድረግ ሁሉ ዝግጁ መሆናቸውን በጋራ ባወጡት መግለጫ ላይ ጠቅሰዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት መልካሙን ሁሉ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።